ችግር ካለ ግን ካንተ ራስ አልወርድም እኔ በቤተሰቤ ቀልድ አላውቅም እማዬ ምን ታረጋለሽ እማዬ አትበለኝ ተረጋጊ እንጀራ እናቴ ነሽ ብዬ መተውሽ ነገር የለም አልሰማኸኝም እኔ እንደዚህ አንተ ታውሮ ለምን ነው እዚያቶ መላኩ የጠራኸኝ ከዛ ድረስ እዚህ ድረስ ያስመጣኸኝ ለምን መሆኑንም አላውቅም ለምን አስፈልኩ አላውቅም አይደል እዚህ ራሱ ለምን እንደጠራኝ እሺ ችግር የለውም ስለዚህ እኔ በሰው አገኘው የቤተሰብ ኬስ ስለሆነ ደንግጬ ነው የመጣሁት በቤተሰቤ ማንም እንዲመጣ አልፈልግም ማልፈልጋቸው ብዙ ነገሮች አሉ እባክህ አቶ መላኩ ሁሉንም ነገር መስማት ፈልጋለሁ ለምን እዚህ ጠራኸኝ እሷ ጥለዋ ብዙ ነው ገብቷል እንደውም ልንገርህና ይሄ አንዳንድ ነገሮችን ሳስብ እሷ ከሰይጣን ጋር በሙሉ የምትነጋገር ነው የሚመስለኝ እሷ አጠቃላይ እልህኛ መጥፎ ከሰይጣን ጋር እንጂ ከእግዚአብሔር ጋር እግዚአብሔርን የምትጠቅሰው አይደለች በህይወትህ እንዳትመጣብህ ገባርለ የሆነ ነገር እየቀመሩብህ ነው ቃስ ብለው እንደምንም አባትህን ያስገቡታል እዚህ ወንጀል ውስጥ ሰርክል ውስጥ ያስገቡታል እዚህ ወንጀል ውስጥ ገባርለ ከዚህ በኋላ እንዲያርጋቸው በስምህ እኮ ማስደገም ነው ሳታውቀው ነው አንተ ከስራ ዓለም ውስጥ የምትወጣው ከዚህ ሁላ ነገር ሰይጣናዊ ስለሆነ ይሄ ስራ ከዚህ ሁላ ራስን ተጠንቀቅ ጭራሽ ይሄ ሰውዬ ምረዳው ነገር ፍርሃት ሊጭርብኝ ያሴሩ ሴራ ላይ የሆነ ወጥመድ እየከተታችሁ እንደሆነ ነው የሚሰማኝ እኔን ከዚህ ውስጥ አውጣኝ እኔ ደረስኩበት ነገር ስላለ እማዬ ምን ታረጋለሽ እማዬ አትበለኝ ተረጋጊ ምን ታረጋለሽ እዚህ ቤት ምን ታረጋለሽ ይጀምር እድሜ ላንተ ቤተሰቦች ምንድነው የኔ ቤት ተመሰለ ቤት ወደዚህ አርጋችሁኛል እድሜ ላንተ ቤተሰቦች ምን ልታረግ መጣ ምን ፍለጋ እኔ ትልቁ ሚስጥር ዱብዳውን ነግሬሻለሁ አንቺን የምትረዳሽ የኔ ባለቤት ናት አልኩሽ አዎ ስለዚህ በምን ምክንያት አንቺ ጋር መጣች እንዴት ልትረዳሽ ቻለች ከአባቴ ከሚወለዱ ወንድም እህቶቼ አጣልተሽኛል እኛ እንዳይፈልጉ አርገሻል ልጆችሽም ተፈለጉ አሁን ይምጣ አይመለከተኝም ግን አነቄ የምታቂውን እውነት የምታወሪው ይሆናል እያንዳንዷ ቤተሰቤ ላይ የሰራችሁትን ሴራ የምታወጣት ይሆናል ተባብራችሁ እንደሰራችሁት ተባብራችሁ ተወጣላችሁ እኔ ያለው ሳይሆን እኔ ከሄድኩ በኋላ ደውላችሁ ለላ የሚመለከተኝ ነገር የለም ትምጣሷ አንተም ትኖራለህ አንተ ራሱ ማን እንደሆንክ በምን አቃል በኋላ ያውላ ሰው ይዤ መጣት በምክንያት ነው አይመለከተኝም በግልጽ እንድገናኛችሁ ይሄ ነገር ነፃ ሲሆን አሁን ባለው አንተም አንደኛ ተጠርጣሪ ነው ወዴትም አትሄድም ዛሬ እኔ ካልፈቀድኩልህ ኋላ ያላችሁ ተዘጋጁ ማንንም ከዚህ ቤት አይወጣም እያንዳንዳችሁ ትመረመሯታላችሁ ምቾትና ቅንጡነትን በመገንባት የሚታወቀው ሪያሊቲ ሪል ስቴት ለመኖሪያም ሆነ ለኢንቨስትመንት ምቹ በሆነው በቦሌ ደንበል ሳይታችን አፓርትመንታችንን ጨርሰን ለማስረከብ ከጫፍ ደርሰናል። ይህ አፓርትመንት በውስጡ ጂምናዚየም፣ ስቲምና ሳውና፣ የተንጣለለ ፓርኪንግ እንዲሁም ሰፊ የሆነ ቴራስ የያዘ ሲሆን በ20% ክፍያ ብቻ የግሉ ያድርጉ። ለበለጠ መረጃ በ0924 46 73 10 ይደውሉልን። ሪያሊቲ ሪል ስቴት to deliver the truth እባክሽ ወጥልኝ ካሜራ ምን ለማለት ያስበሽ አብርሃም ቀን ሰው እንዲሆን ማታ ጅብ እንዲሆን አረግሽ ጅብ እንዲሆን ሰው እንዲበላ አፈሪ ብላና እሷም አፈር ትብላ እሱም አፈሪ ብላ እኔ እነሱ ማየት አልፈልግም አሁንም ቢሆን በቃ ምን ሆናችሁ ነው ሁለታችሁ ምን ላይ ጅብ የምትኮኑት ጅቦች ዘረጅቦች እባክህ ውጣ እባክህ እሷ ግን ሴራውን ገልብጣ የኔን ባላሳብደው ተባብረው አግብታ ነው ይኖረችው በዛ ነው ሸሽቻት ምኖር ግን አብራ ተሻርካ አብራ ተቀይራ ባለቤቴ ለሁለት አሳበዱ ማንም እጅ የለበትም ሁለቱ ናቸው ባለቤቴን ያሳበዱት ይቺ ቤትሽ ያጭበረብርሽ ከማንም ምሰርቂያት ኩላ ብትንትኑ ነው ማውጣልሽ አንቺ ስለሌለሽ ነው እኔም ደግሞ ብዬ ዞር ብዬ ዋጋዋን ሰጣት ይሄው እንደዚህ ሆኖ ቃል ሰጣቷን ደግሞ ስለ ባለቤቷ ነገርኝሽ ምንድነው ያሰራሽበት ምንድነው ያረክሽው በቃ ጅብ እንዲሆን ከሰው ተራ እንዲወጣ እሷንም ውሻ እንዲያረጋት ነው እኔ እንደዚህ ያደረኩት ይቅር ብትለኝ እንደው ተነስ ወንድሜ ይቅር በል በማላቀው ነገር በእነዚህ ሰዎች አንቺና አመንክ ዛሬ በመተት የሚሰሩትን ሴራ አንቺ ማለሽበት በመስተ አሳብጅ ብዬ
አሳብጅ ብዬሽ ነው አንቺ ሴራ የእሷ ሴራ ነው አለ እውነት ነው አለንበት ግን እሷ ናት የጠነሰሰችው እሷ ናት ልጁ ግን የማን ነው እውነቱን እስቲ እናውራ እንዳንቺ መሰልኩሽ የአብርሃም ልጅ ነው እንዴ ማለት ቆይ ልጁ የእሱ አይደለም እያልሽኝ ነው ለምንድን ነው እዚህ አቶ መላኩ የጠራኸኝ ከዛ ድረስ እዚህ ድረስ ያስመጣኸኝ ለምንድን ነው በጣም የምንፈልግ በጣም ይኸውልህ በብዙ ነገር አቶ መላኩ ካሜራውን አበራችሁት አቶ መላኩ ስንት ሰዓት ሙሉ ተጨቃጭቀናል የቤተሰብ ሚስጥር አለ ምንድን ነው የቤተሰብ ሚስጥር እንት የማታውቀው ነገር አለ በአንደኛ ደረጃ አዳምጠኝ ረጋ በልና እንዳላሳስርህ ከሆነ ምክንያት ለምንድን ነው የምታሰረው ነው ይኸውልህ አንተ የኔን ስታስብ የራስን ጉድ ደግሞ በጣም ብዙ ጉድ አለብህ በአንደኛ ደረጃ አዳምጠኝ በአንደኛ ደረጃ መፍራት ያለብህ ማን እንደው ታውቃለህ የኔን ባለቤትን ፍራት ዘር ውስጥ ነው የምትገባው ወቅ ልንገር ዘር ውስጥ ነው የምትገባው በጣም እኔም ሳይቸግረኝ ነው እኔ ሚስጥር ልንገራ ሳይቸግረኝ ነው ከሷ ጋር የተጋባሁት በምን አይነት ነገር ውስጥ እዚህ ውስጥ እንደገባውም በራሱ አላውቅም ይኸውልህ አቶ መላኩ አሁን ለማስረጃ ቪዲዮ እንዲቀረጽ እያረኩኝ ነው ቤተሰቦች በቤተሰብ የመጣ ኬስ ስለሆነ ነው ወደዚህ የመጣው ስለ ቤተሰብ ያንዳንድ መረጃ ስላለ ችግር የለውም ተረጋግተን እናወራለን ቁጭ ማለት እንችላለን ትንሽ ስሜታዊ ነበር ቀረጻ ከማድረጋችን በፊት ብዙ ተጨቃጭቀን ችግር የለውም ካሜራውን እናስተካክልና ቁጭ ብለን የምናወራ ይሆናል የሆነ ችግር ካለ ግን ካንተ ራስ አልወርድም እኔ በቤተሰቤ ቀልድ አላውቅም ሰማኸኝ አይደል አንተ ማታውቀው ነገር አለ እኔ አንተ አንድ ነገር ስትል እሷ በአንተ ጉዳይ ስትፈለፍል እኔ ደረስኩበት እኔ እዚህ ሰፈር መሆኑንም አውቃለሁ አላውቅም ለምን አስፈለኩ አላውቅም አይደል እዚህ ራሱ ለምን እንደጠራኝ እሺ ችግር የለውም ስለዚህ እኔ በሰው አገኘው ጥንቃቄ ማድረግ አለብህ ራስህ አንተ ይሄኛውን ድንጋይ ስትፈነቅል ሌላ ነገር ደግሞ አለ በአንተ ውስጥ ሌላ ነገር ውስጥ እንዳትገባ እሷ እንደሆነ የማታውቀው አይነት መንፈስ የማታውቀው ዛር የለም ልንገር ከምትጎዳ በኋላ ኮላፕስ አድርገህ ሽባ ሆነ ከምትቀር ሌላ ስራ መስራት ይሻላል በእርግጠኝነት ምነግር አንድ ነገር ልንገርህ ችግር የለውም ቁጭ ብለን እናወራለን ውድ ቤተሰቦች እኔ ትንሽ ስሜታዊ ሆኛለሁ ውሃ ምናምን ልጠጣ ልረጋጋና እናወራለን ካሜራውን አጥፋልኝ እባክህ ውድ ቤተሰቦች ያው ቅድም ትንሽ ተደናግጬ ነበር እዚህ መንደሩ ስለምን እንደጠራኝ ለምን እንደሆነ በማላውቀው ሁኔታ እዚህ መጥቻለሁ ትንሽ የቤተሰብ ኬስ ስለሆነ ደንግጬ ነው የመጣሁት በቤተሰቤ ማንም እንዲመጣ አልፈልግም ማልፈልጋቸው ብዙ ነገሮች አሉ እባክህ አቶ መላኩ ሁሉንም ነገር መስማት ፈልጋለሁ ለምን እዚህ ጠራኸኝ ይኸውልህ በአንደኛ ደረጃ እኔ እዚህ አካባቢ ያመጣው ሴክሬት የሆነ ቦታ ነው በእናንተ በኩል እንደዚህ አደጋ ያመጣብኛል ይደርስብኛል ብለህ እንዳታስብ ምንም ነገር የሚመጣብህ ነገር የለም በእኔ ስል ግን በአንደኛ ደረጃ በአንተ ቤተሰብ ውስጥ ያለውን ችግር እየፈለፈለች ሌላ ነገር ውስጥ ነው የምትከትህ በአንደኛ እስከሷ ራቅ ልንገር ዘርህን ነው እንደዚህ የሆነ ኮላፕስ የምታስደርገ የት እንደምትሄድና ምናምን እንኳን እኔ ራሴ አላቅም አሁን እኔ ራሴ በቤቶቼን ውክልና ምናምን ነገር በሷ ስም ያዞርኩትን በሙሉ እንዴት ወደ ራሴ መመለስ እንዳለብኝ ይሄን በጥናት እያደረኩኝ ነው ያለሁት ይሄንን እያደረኩኝ እያለ እንደገና አጋጣሚ የእናንተን አድራሻ ፈልጋ ስታገኝና ያንተን ስም የቤተሰብህን የእናትህን ምናምን እየፈለገች እያለ ነው ስላንተ ጉዳይ የደረስኩት አንተ ከሷ ተጠንቀቅ በአንደኛ ደረጃ አንተም ተጠቀመኝ እኔም አንተን ልጥቀምህ አንድና አንድ ምነግርህ ይሄ ነው አንተም ተጠቀም እኔም ልጠቀም እኔ በምንም በኩል ቢሆን ላገዝ እችላለሁ ገባህ አይደለ እኔ አሁን እየገባኝ ያለው ነገር ከቤተሰቤ ጋር ምንድነው የሚያገናኛችሁ ምንድነው ከኔ ቤተሰብ ጋር የሚያገናኛችሁ አንተ ትክክለኛ ስራህን ጋዜጠኝነትን ነው የምትሰራው አይደለ በዚህ መልኩ ስትሰራ ይሄንን አካሄድን ተከትላ ሌላ ነገር ውስጥ እናንተን ስም ያንተን ስም የእናትህን ስም የአባትህን ስም በዛ በኩል ልታስደግም እያለ ስትል ይሄን ደረስኩኝ ያንተ አሁን ባንተ እናት እንዳለ ታውቃለህ አይደለ ስንት እናት አለህ አንተ አባትህ ለምሳሌ የት እንደሚውል ታውቃለህ አላቅም እኔ ለምሳሌ ታናሽ ወንድም አለ ስለ ታናሽ ወንድምህ ታውቃለህ ሰሞኑን እንደውም ልንገርና ወዴት እንደሚሄድ ይው እየታመመ ሲመጣ ታየዋለህ ምን ልታረግ እንደምችል ወቅ እሷ ትክክለኛ ይሄ ሃይማኖት የለሽ ናት አውቀዋለሁ እኔ ዝም ብላ ነው ከላይ እኔ ራሱ በምን ምክንያት ገንዘቤን በሷ ስም እንደማዞር ምን እንደምታስነካኝ በሙሉ ይሄን አላውቅም ገባር የሆነ ነገር ታረጋና
ማታ ላይ ምንም ስተኛ የሆነ ነገር ታደርጋለች። ጠዋት ላይ እንደዚህ ስትለኝ ማድረግ ብቻ ነው ያዘዘችኝ ነው ማድረግ። በኋላ ነው የሚጸጽተኝ ካደረኩ በኋላ። ስለዚህ ወደ አንተ ህይወት ደግሞ አሁን በቤተሰብ በእናት ምናምን ሲመጣ ያንተን ጉዳይ በሚስጥር በድብቅ ቦታ ላውራ ብዬ ነው ይዤ የመጣሁት። ገባህ? አንተ እንደዚህ አሁን አንተ ስራህን ነው የምታየው። ከስራ እንዴት እንደምትፈናቀል እንደምትሰናከል ቤተሰቦችን እንዴት እንደምታጣ ምናምን ነው የደረስኩበት። ይህን ጥንቃቄ አድርግ ነው የምልህ። አንደኛ ደረጃ ይሄን ነው። በሁለተኛ ደረጃ አባትህ ሌላ ሚስት እንዳለው ታውቃለህ አይደለ? ካንተ ሌላ 2 ልጆች እንዳለ ታውቃለህ። አውቃለሁ። የእንጀራ እናትንስ ታውቃታለህ? አውቃለሁ። ታውቃለህ ምን እንደሚያገናኛቸው ነው እንጂ ያልገባኝ አውቃለሁ። በእሷ በኩል በእንጀራ እናትህ በኩል አባትህን ልታሳጣ ትችላለች። እንደገና ደግሞ ወንድምህን ልታሳጣ ትችላለች። ይሄ ነገር በሙሉ የደረስኩበት ነገር ስላለ ነው። አንተ የኛን ጉዳይ ይሄንን ጉዳይ ወንድሜን ጉዳይ እኔ ልወጣው ተው። እኔ ሳላቅ ነው የገባሁበትኝ እንደምንም ብዬ እሱን እንትን ልበል። አሁን ራሱ ትላንት ማታ ሲሄድ እቤት አልነበረም። ተመልሶ ወደዛው ጫካ ነው የገባው የሚባለው። እየፈለኩት ለምን እንደሚርቀኝም አላውቅም። እኔ ባለፈው በሌላ መኪና ነበር፣ ያችኛውን መኪና ነው የሚያውቃት። እንደገና በሌላ መኪና ስል ሸሸኝ። እንዴት ምን እንደነገረው አላውቅም። የትኛው ጫካም እንዳለም አላውቅም። ይሄን እናንተ የምታውቁት ካለ ንገሩኝ። እኔ አሁን ባለፈው ከ2 ልጆች ጋር እኔ ወንድሜ ስጋዬ ስለሆነ እንደምንም ብዬ አጋብቼን ትልል ነው። እሱ መሳሪያ ይዘህ ልገለኝ ነው የመጣው ነው የሚለው። እንደዛ አይደለም። በየጫካው የምፈልገው እሱን ለመግደል አይደለም። ገብቷል? አሁን ይሄ በእኔ ባለቤት በኩል የእናንተንም ከሚረብሽ ብዙ ነገር ነው። አሁን ሚስጥሩን እንደውም ካወቀው የእሷ የወንድሜ ሚስት ልጁ የእሷ አይደለም ብያለሁ። ሚስጥሩን ካወቀው የእሷ አይደለም፣ እሱ ልጄ ነው እያለ ነው የሚንገበገበው። አይደለም ይሄ ሚስጥር በሙሉ አለ እና ይሄም በሙሉ ነገር እንደዚህ ፈልፍዬ የምነግርህ አንተ ጥንቃቄ አድርገናል። ስለ ራስህ ሌላ አንስራ እንትን በል። ቤተሰብን ከምታጣ ነው የምነግርህ። ገባህ አይደለ? ቤተሰብን ማጣት የለብህም። አሁን ያልገባኝ ነገር አንድ ነገር ልንገር። እሷ ስለ እኔ ቤተሰብ ያስፈራራችን ነገር አለ ነው። ለጠቁም ትረፍ ለቤተሰቦች የምታስብ ከሆነ ስንት 2 ነው አድራሻ የቀየርከው። መጀመሪያ የቀጠርከኝ ሎኬሽን መጥራት ላይኖርብኝ ይችላል እስከማረጋግጥ ቤተሰብ ደህና መሆኑን እስካቅ የቤተሰቦችም ስልክ እየሰራ ስላልሆነ ወደ ቤተሰቦች አንድ ነገር ልንገርህ። እኔ እንደዚህ አይነት ቦታ ለብቻ ላናገርህ የሚያሰብኩት ለምንድን ነው? እሷ ጥለዋ ብዙ ነው። ገብቷል? እንደውም ልንገርህና ይሄ አንዳንድ ነገሮችን ሳስብ እሷ ከሴጣን ጋር በሙሉ የምትነጋገር ነው የሚመስለኝ። ለእኔ ስለ ሚስት ችግር እኮ እረዳለሁ። ወንድምህን ነጻ ለማውጣት ነው እዚህ የገባሁት እንጂ ከኔ ቤተሰብ ጋር የሚነካካ ነገር የለም። እናንተ የኔን ቤተሰብ አጥነታችሁ የምትሄዱበትም መንገድ የለም። አሁን ልንገርህና የኔ ባለቤት እንዴት አድርጋ ከአንተ እንጀራ እናት ጋር ገጥማለች። ከፈለክ የእንጀራ እናት እርግጠኛ ነህ? ወስጄ አሳያለሁ። ከፈለክ ታያቸዋለሁ፣ ሁለቱንም ታያቸዋለሁ። ከፈለክ ዱብዳ ከፈለክ አገናኛለሁ። ሁለቱንም ያሉበትን አንኳኩተህ ትገባና ቁጭ ብለው ሲፈተፍቱ ነው የምታያቸው። ምን ከምን እንደሚያደርጉት አላውቅም። እኔ አሁን ለምን እንደው ከእንጀራ እናቴ ጋር ያለ መግባባት ሊኖር ይችላል ምናምን። ያው አንዳንድ ኬዞች አሉ፣ የቤተሰብ ኬዝ። ስለሱ አይደለም እያወራው ያለሁት። ስለ ቤተሰቦቼም እዚህ ጉዳይ ውስጥ እንዲነካካ አልፈልግም። ምን እንደተፈጠረ ግን ያልገባኝ ነገር እኔን ለመበቀል ነው ጉዷን ስላወጣው ውድ ቤተሰቦች የፍርድ ሂደት ላይ ያለ ነው። የወንድምህ ንብረት የሚመለስበት ሂደት ላይ ስለነበር በሱ ምክንያት ነው ይሄን ነገር የምታደርገው። አዎ እሷ አጠቃላይ እልህኛ መጥፎ ከሴጣን ጋር እንጂ ከእግዚአብሔር ጋር እግዚአብሔርን የምታክሰው አይደለች። ምን እንዳለ ልንገርህ። አንተ ከእንጀራ እናትህ ጋር ያለህን ቅራኔ አላቅም። ገባህ አይደለ? አዎ ያለህን ቅራኔ አላቅም። ግን አሁንም እንደገና እኔ በእኔ በኩል አድርጋ እንድትጠቀም ነው የምትፈልገው። እኔ አስቀድሜ ከዚህ በፊት በወንድሜ ይበቃል። ገባህ አይደለ? አዙራ አሁን አንተን መጉዳት እንዴት እንዳለብን ነው ትንሽ ሃይላይቱን የነገረች እንዲ። ምክንያቱም አንተ ከእንጀራ እናት ጋር ጸበኛ ነህ። አሁን እየገባኝ ያለው ነው። ይሁን ይሄ ነገር ልታረግ ትችላለች። እሷ ሰይጣን ነች። አንተ ለምንድን ነው ለእኔ እየነገርከኝ ያለኸው? ምን ፈልገህ? ወይስ ወጥመዳችሁ ውስጥ ልታስገባኝ ነው? እዚህ ወጥመድ ውስጥ መግባት የለብህም።
ይህን ነገር ብትተው አንድ እኔ ለወንድሜ ነኝ አይደለ የሆነ ነገር ምከፍለው ከእሷ ጋር 2 ልጅ አለኝ። ለልጆቼ ብዬ መተው እችላለሁ ንብረቱን። ግን እየሄደች እዛ የምትገብርበት ቦታ ንብረቴን እዛ ከምታረግ አንደኛ አንተ ተጠንቀቅ፣ በሁለተኛ እኔ ደግሞ ቃስ ብዬ እንትላለሁ በህይወትህ እንዳትመጣብህ። ገባህ አይደለ? የሆነ ነገር እየቀመሩብህ ነው። ቃስ ብለው እንደምንም አባትህን ያስገቡታል እዚህ ወንትን ውስጥ ሰርክል ውስጥ ያስገቡታል እዚህ ወንጀል ውስጥ። ገባህ አይደለ? ከዚህ በኋላ እንዲያርጋ ብቻ በስምህ እኮ ማስደገም ነው። ሳታውቀው ነው አንተ ከስራ ዓለም ውስጥ የምትወጣው። ከዚህ ሁላ ነገር ሰይጣናዊ ስለሆነ ይሄ ስራ ከዚህ ሁላ ራስን ተጠንቀቅ። ከፈለግ የእንጀራ እናትህና እሷ ያሉበት ቦታ ወስድህና ዱብዳ እንትን ብል አለቀ። ከዛ በኋላ እኔ ወስጃ ሳያለሁ አገናኛለሁ አይደል? ከዛ በኋላ ያለውን ነገር ከኔ ጋር ይምጣ። ከእሷ ጋር ያለኝን ነገር ወዴት እንደምቀይረው ታውቃለህ? ትዳርም መፋታትም ካለብኝ እፋታለሁ፣ ንብረትም መካፈል ካለብኝ እካፈላለሁ። ቆርጬ ስለሆነ ነው ወደ አንተ ስለመጣ ነው። አንተን ፈልጌ የቀጠርኩት ቦታ ላይ ቦታ መቀያየርብህ ለምንዶ ታውቃለህ? አንድ ቦታ ላይ ብታይ መጥፎ ነው፣ እሷ ከሰማች መጥፎ ነው። ገባህ አይደለ? እኔ አሁን አንድ ነገር ልንገርህ፣ የምትለው ነገር አጠራጣሪ ነው። ግልጽ አልሆነልህ? አንድ ነገር ልንገርህ እዛ ጋር ከሆነ እና እንደዚህ አይነት ቦታ ልሃለዋል። እዛ ስመጣ ነው እና ምል አውቄ ነው አድራሻ የምለዋውጥብህ። ምክንያቱም ያለሁበትን ቦታ መታወቅ የለበትም። ለዛ ነው እንደዚህ አይነት ቦታ የሚወሰድኩ ያመጣው። አሁን በቀጥታ ወስጄ ላገናኝ እሷ ያለችበትና ምን እንደሚያደርጉ እያቸው ምን አይነት ውስጥ እንዳሉ። አሁን ወደ ወጥመድ እንደማትመራኝ አንተ ወዳዘጋጀኸው ለእኔ ወደ አሴራችሁት ሴራ እንደማትመራኝ በምን አውቃለሁ? ይኸው በግልጽ ነገርኩ አይደለ? ወስጄ የኔ ባለቤትና ያንተን እንጀራ እናት ያሉበትን ከነገርኩ ጀመር ምን ሲሉ ተዋወቀው ማያሳምነው ነገር እንደ ነገር ልንገር አቶ መላኩ፣ ምን ሲሉ ተዋወቀው ነው ሁለቱ? የገረመኝ ነገር ወይስ እዛው ስለልታግተኝ እንደዚህ ሰርኩሌት አድርጋ ማወቋ ምን? እኔ ማውቀው ነገር አለ? ማውቀው ነገር የለም አይደል? ስለ እንጀራ እናት ምናምን ነገር አንተ እንጀራ እናትህን ታውቃታለህ አይደለ? እንጀራ እናትህን መሆኗን የምታውቃት አንተ ነህ። ስለዚህ ይሄ ነገር ፕሩፍ የማደርግበት ነው። ለምን መሰለህ? አንተን ወስጄ የኔን ባለቤት እዛ አለች፣ የአንተን እንጀራ እናት ትክክለኛ ከሆነ ከእሷ ጋር የፊቺ መንገዴ ይጸናል። ትክክለኛ መንገዴ ነው ይዛለሁ። ለእኔ የኔ ጥቅም ይሄ ነው። አንተ ነህ ፕሩፍ የምታደርገው። የእንጀራ እናትን ታውቃታለህ፣ ማትወድህ በጣም መጥፎ እንደሆነች። ስለዚህ ሁለቱ ሆኖ አንተን ይጎዱሃል፣ ወንድምን ይጎዱታል። የጻፈችው ቀመር ስላለ ነው። አባትን ይጎዳሉ። ገባህ አይደል? የእብደት እንትን ውስጥ ነው የሚከቱ። ስለዚህ ጥንቃቄ አድርግ ነው የምልህ። የምትበላውን ምን የምትለው የምትለብሰውን ልብስ በሙሉ ይሄ አውልቀህ እዛ ጋር የምትጥላትን ልብስ ተጠንቀቅ። ቆጥረህ አጥበህ ማስቀመጥ። ቤተክርስቲያን ጸበልህን ምናምን እያልክ እኔ አሁን ጸበል ጀምሬያለሁ፣ ወደ ቤተክርስቲያን ብያለሁ። አንተ ለወንድሜ ያልተመለስክ ለእኔ ለምን አሰብክ? እኔ ለወንድሜ ላይ ለምን? የኔ እኮ ባለቤቴ ናት እንዲህ የምታደርገው ነው። አንተ ለገዛ ወንድሜ ያላሰብክ ለእኔ ለጋዜጠኛ ትላንት ለመጣው ሰው ጉድህን ጭራሽ ላጋለጠው አጋልጠው። እኔ እኮ አጋልጠው አይደለም አጋልጠው ላረኩ ሰው ይሄ አጋልጠው። እኔ ስብና ነው ሰብአዊነት መሆን ታውቃለህ። ስብና ማለት ምን ማለት ነው? እኔ ላንተ በሰውነት ሰው በመሆን እኔ ላይ በደረሰብኝ ነገር ንብረቴን በሙሉ ሀብቴን በሙሉ እኮ በስሟ እያዞረች ነው። ይሄ ነገር እኔ ወድጄ ነው እንደማደርገው። ምን እንደምታደርገኝ ምን እንደሚገፋኝ አላውቅም። እሷ የምትለኝ ነገር ሄጄ አደርጋለሁ እንደ ቀልድ። ገባህ አይደል? እንደ ቀልድ እንዲህ ምናምን ስትለኝ ሄጄ ነው የምፈጸመው ያንን ነገር። ይሄ ነገር ካደረኩት በኋላ ነው የሚጸጽተኝ። ለምን አደረግኩ ነው የምለው። ገባህ አይደል? አባባል በግልጽ ይሄ ነገር አንተ ላይ ከሚደርስ ጥንቃቄውን አድርግና አሁን ሄደህ ማሳየህ ቦታ ትሄድና ጥንቃቄ አድርገህ የራስህም ሰዎች አሉ አይደለ? ብቻህን አይደለም። እንሄድና ታያቸዋለህ። ካየ በኋላ እዛ ጋር የሚያወሩትን ታይና ራስህ ትወስናለህ። ከዛ በኋላ የኔም ውሳኔ ይኖራል። ትዳሬን በህጋዊ ፍቺ እንደማደርግ ንብረቴን በሙሉ ያው ትካፈላለች፣ ትካፈል። ከዛ በኋላ ነፃነቴን አውጃለሁ። ይሄ ነው በቃ። አሁን ግልጽ ሆነልህ አይደል? ወደ ቤተሰቦች ጭራሽ ይሄ ሰውዬ የምረዳው ነገር ፍርሃት ሊጭርብኝ ያሴሩት ሴራ ላይ የሆነ ወጥመድ እየከተታችሁ እንደሆነ ነው የሚሰማኝ። እኔን ከዚህ ውስጥ አውጣኝ። እኔ የደረስኩበት ነገር ስላለ ፕሩፍ የምታደርገው ያንተ እንጀራ እናትና በምን በኩል ተገናኝተው ከኔ ባለቤት ጋር በምን መንገድ ተገናኝተው ሊሸርቡ እንዳሰቡት ያሰቡትን ነገር በጽሁፍ መከታተል ስለጀመርኩኝ
ይሄን ነገር በምን መንገድ አንተን አወቀችህ በሚል ነው አንተን ቶሎ ብዬ በአድራሻ ፈልጌ ያገኘው። ከዛ በኋላ ና ብዬ ስቀጥርህ እሷን ጥለዋ ራሱ ስለሚከተለኝ ስለምፈራት እዛ ቦታ ላይ ሄጄ ብገኝ አውቀዋለሁ። የሆነ መንፈሳዊ ነግራታል እዛ ጋና እዚህ ጋና እያልኩ 3 ቦታ ቀጥሬ የመጣው በዛ ምክንያት ነው። ገባህ አይደል አባባል? ለዚህ ነው እንተማመንና ይሄን ነገር ፕሩፍ አድርገው ከሆነ የኔም ነጻነት ያንተም ነጻነት ይሆናል። ይሄ ልነግር ብዬ ነው። መጎዳት የለብህም አንተ ለሰው ለወንድሜ እንደዚህ ያልክ እንትን ትላለህ። እኔ ምንም እኮ የበደልከው አንተ ነህ። መጀመሪያም ባለቤቴ ነው ይሄን በሙሉ እሷ ላይ ሰበብ ማድረግ በአንተ ተጠቅማ ነው እሱን ይጎዳችሁ። አዎ ስለዚህ ይሄን ነገር ፍርጥ ይበል ነው የምልህ። እኔ ወንድሜም ምክሰውን ነገር ክሳለሁ። ምንድን ነው የምትክሰው? ያው ለአመት ላይፉን ካበላሸ በኋላ ምንድን ነው የምትክሰው? 7 ዓመት ስማ፣ ሞትም እኮ አለ። ሞትም እኮ ከሞትክ እኮ አለቀ። ስማ ልትገለው ነበረ። ምንም አይገርምም። ልገለው አልነበረም። ማን ነው ልገለው ያለው? እሱ ስላለ እኔ እሱን ፈልጌ እዛ ጋር ምን እንደሚሰራ ምን አይነት ኑሮ እንደሚኖር ለማየት ሄድኩኝ እንጂ እሱን ለመግደል ይኸውልህ አሁንም ቢሆን አንድ ነገር ልንገርህ። እኔ ጭራሽ ነው ያላመንኩ። ያው እንደማያ ስነ ምግባር ማሟላት ያለብኝ መከታተል ያለብኝ ነገር እኔ ከሄድኩ ካልሄድኩም ሰው ልኬም ቢሆን የሚለውን የእንጀራን ውድ ቤተሰብ ስለ ቤተሰቤ ረጅም ታሪክ ነው እዚህ ላይ ማካተት አልፈልግም። ያው ቤተሰብ ላይ ችግር ይኖራል። እንጀራ እናት አለች፣ እናት ያለች፣ አባቴም ብቻ ረጅም ታሪክ ነው የነሱ። እዚህ ጉዳይ ላይ እንዴት እንደተካተቱ ባላቅም ቤተሰቤ ጋር ደውዬ ደህንነታቸውን ማረጋገጥ እፈልጋለሁ። በመጀመሪያ ሰዎችም ልኬም ቢሆን እሱን ጉዳይ ላጣራና ወደ ተባለችው እንጀራ እናቴ የምትኖርበት ቦታ ራሱ አድራሻ ከጠፋ ቆይቷል። ማለት ኮንታክት ቀንሰናል። እኔ ወስጄ ያሉበት ቦታ ላይ ወስጄ ያገናኛለሁ። ግን ከዛ በፊት ግን ምልክት እንዲኖር ከፈለግ ታናሽ ወንድም ሰሞኑን ሲታመም ታያል። ይሄን ነገር በምን መንገድ እንደሆነ እወቁ። ያኔ በጸበልም በምንም እንትን በል። ከዛ በኋላ ይሄኛውን ፕሩፍ አድርግ። ይሄን ካደረክ በኋላ እኔን ነጻ ታውጣኛል። እርግጠኛው የምነግር ምክንያቱም ካንተ ጀርባ ሆኜ አንተን መርዳት ፈልጋለሁ በምትፈልገው ነገር። እኔ እንደዚህ አይነት ወንጀል ውስጥ አምኜ አይደለም የገባሁት። ውድ ቤተሰቦች ቤተሰቤ እዚሁ አካባቢ ነው ያሉት። ወደ አዲስ አበባ ጫፍ አካባቢ ምናምን ቦታውን መናገር ስለማልፈልግ ነው። ለደህንነታቸው ስል እኔ በምሰራው ቤተሰብ እንዲጎዳ ስለማልፈልግ ነው። አሁን ካለውበት ትንሽ ራቅ ይላል። ቢሆንም ሄጄ አጣርቼ የምትለው ነገር እውነት መሆኑን ማወቅ ስለምፈልግ ወደዛ ማመራ ነው የሚሆነው። ውድ ቤተሰቦች ይሄ ነገር የምርም ከሆነ ማሳወቃቸው ይሆናል። ይሄ ጉዳይ ከኔ ጋር ይገናኛል ብዬ ጭራሽ አላሰብኩም። ቀጥታ ወደዛው እንሄዳለን። ወደዛው እባክህ ተነስ። ና ግባ። ቤቱ ይሄኛው እንዴ? ይሄን ብታውቃለህ? እማዬ ምን ታደርጊያለሽ? እማዬ አትበለኝ። ተረጋጊ። ምን ታደርጊያለሽ እዚህ ቤት? እዚህ ቤት ምን ታደርጊያለሽ? ሲጀመር እድሜ ላንተ ቤተሰቦች። ምንድነው የኔ ቤት? ከመሰለ ቤት ወደዚህ አርጋችሁኛል። እድሜ ላንተ ቤተሰቦች። ምን ልታረግ መጣ? ምን ፍለጋ? አልበቃህም? አንተ የሆነ እዚህ ቤት ውስጥ ምን ታደርጊያለሽ? ሲጀመር ያልገባሽ ነገር ስላለ ቁጭ ብዬ እኔ አወራሻለሁ። ያልገባሽ ነገር አለ አንቺ። ቆይ እስቲ አንዴ ተዋት እባክህ። ይሄ ቤተሰብ ኬዝ ምን ልታረጊ ከዛ ቤት ወጣሽ? ሲጀመር አድራሻሽን ያጠፋሽው ለዚህ ነው? እድሜ ላንተ እናትና ላንተ ቤተሰቦች። ያን ከመሰለ ቤት እኔና ልጆቼ እንደዚህ አይነት ውስጥ ገብተናል። እድሜ ላንተ እናትና ላንተ ቤተሰቦች። ያልሆነ ነገር ቀምራችሁ ከደጉ ባለ ያጣላችሁኝ እና ምን ቀራችሁ ደግሞ? ከኛ ቤተሰብ ጋር ምንድነው የሚያገናኝሽ? ውጣ ከቤት ያሁን ውጣልኝ። ሲጀመር ወደዚህ የመጣው ይበቃል። አላማም አለ። ሲጀመር እኔ እዚህ ቤት ውስጥ መኖርሽንም አላቅም። ውጣልኝ እኮ ነው የምልህ። ደህና ነሽ ግን? በሰላም ነው? እናንተ ያላችሁ ምን ደህንነት አለ? ልጅ አይደለም፣ የኔ ልጅ አይደለም። የዛች ጉድ የዛች አረመኔ ልጅ ነው ይሄ ልጅ። ይኸውልሽ ከኛ ጋር የሚያገናኝሽ ነገር የለም። ንብረቱን ሸጠሽ ነው ከአባቴ ጋር ስትጣሉ። ሲጀመር እኔ ሰማሁ እንጂ ማውቀው ነገር የለም። ይኸውልሽ አሁን ሌላ የቤተሰብ ነገር ለማውራት አይደለም የመጣሁት። ከሆነ ሰው ጋር እያወራሽ እንደሆነ ስላወቅኩ ነው የመጣሁት። ምንድነው ችግርሽ? ሲጀመር እዚህ ቤት ውስጥ መሆንሽ ራሱ አልገባኝም። ከዚህ የበለጠ ችግር ምንድነው? እንደምታዩ ያን ከመሰለ ቤት ከተንደላቀቀ ኑሮ ወጥቼ እዚህ ውስጥ ነው ያለሁት። አይ አንድ ነገር ግን ሰሞኑን እኔ ራሴ አንድ ሰው እየተከታተልኩ ነበርና ያን ሰው ያችን ሴት ተከታትዬ እዚህ ጋር ስትገባ አየሁት። እዚህ ስትገባ ደግሞ ያንቺ ልጅሽ መሆኑን ደግሞ እሱ ጋዜጠኛ ነው፣ የታወቀ ጋዜጠኛ ነው። እሱን አወኩና እስቲ ምንድነው ከኔ ባለቤት ጋር ምን ግንኙነት አላቸው ብዬ
ይዣቸው መጣሁ። አሁን እሷ የትኛው ወመኔ ነህ አንተ? ደግሞ ወመኔ ከየት ነው የመጣኸው? እኔ ተከበርኩ ሰው ነኝ። ዝም ብሎ ሰው ቤት ዘብ ብሎ ገብቶ ወሬ እንትና ከዚህ በፊት ስትገባ አይቻት ለምንድን ነው ብዬ ስላየሁሽ ነው። አጋጣሚ ይሄን ሳጠና ደግሞ የእሱ እናት መሆንሽን አወቅኩ። ምንም እየገባኝ አይደለም። አስብለሽ እንግዲህ እሱ ያሰ በእርግጥ ችግር የለውም። እኔ እንደ እንጀራ እናትም አይደለም አይሽ ችግር የለብኝም። ከአንቺ ጋር አንቺ ነሽ ከኔ ጋር ጸብ ያለብሽ። ምን እንደሆነ ጉዳዩ አላውቅም። ያለብሽ ችግር ካለ ማውራት እንችላለን ከፈለግን። እንደውም ካሜራውን ዝቅ አድርጉት እባካችሁ፣ አንዴ ካሜራውን አጥፉት። ይኸውልሽ እማዬ እኔ ከአንቺ ጋር ሌላ ችግር የለብኝም። አዋሪኝ እንደ እናት ጠርቼሽ አብሬሽ ቆይቼ ማያት በላይ ማብለቅርና ረጋ ብለሽ አዳምጪ። ግድ የለም በእርጋታ ነው ሁሉ። ምኑን ልርጋው? ምን ልራጋጋ? እንደዚህ ኮኝ እየኖርኩኝ በሱና በዛች እናቱ ምክንያት እኮ ነው እኔ እንደዚህ ኮኝ የምኖረው። እኔ የምለው ጸዲን እንዴት አወቅሻት? ጸዲን ደግሞ የት ነው የምታውቃት አንተ? በምን ተዋወቃችሁ? በተከፋው በወደቅኩ ሰዓት አይዞሽ ብላ እያገዘችን ከጎኔ ያለች ልጄ ማለት ነው ጸዲ ማለት። እሷ ከኔ ጋር ምን አይነት ጉዳይ እንዳላት ግን ታውቂያለሽ? እኔ ካንተ ጋር ያለውን ጉዳይ አላውቅም፣ ምንም አያገባኝም። ጸዲ ግን ያለውን ነገር ካፍቶኝ የነበርኩበትን ስነግራት ያለሁበትን ስነግራት አይዞሽ ብላ ከጎኔ ያለች ልጄ በዚህ ሰዓት ወገኔ እሷ ነች። እሺ ወገንሽ ትሁን እሷ። አንድ ነገር ግን ያልገባሽ ነገር አለ። አሁን አንቺ እኔንም ከየት የመጣ ዱርዬ ምናምን አልሽኝ አይደለ? እሷ የምታወጣልሽን ሳንቲም የምትሰጥሽን በሙሉ ከኔ ኪስ እየወጣ ነው የሚሰጥሽ። ገባሽ አይደለ? ቆይ ያልገባኝም። ያልገባሽ ታውቃታለህ? ይሄንን በሚስጥር ያዥ እንዳታወሪ። እኔ የሷ ባለቤት ነኝ። በቃ ኦኬ። አሁን ይኸውልሽ ገባሽ አይደለ? እኔ አላውቅም። ሲጀመር ምንድን ነው ያስደረገችሽ? እኔን ለመጉዳት የምትፈልግ ሰው ነች። እኔን ለማጥፋት የምትፈልግ ከእሷ ጋር ጸብ ያለኝ ሰው ነኝ። ምን ስትይ ተነካካሽ? የቤተሰብ ችግርም ካለ እንደ ቤተሰብ መፍታት እንችላለን። እንዴት አወቅሻት? እንዴት ተዋወቃችሁ? እስኪ ንገሪ። ይሄ ለኔ ጠቅመኝ። እንዴት አወቅሻት? በሆነ አጋጣሚ ተዋወቅን። እኔ ከፍቶኝ በጣም እያለቀስኩ ነበረ። ከዛ በኋላ ነገርኳት። ሴት ስለሆነች እያዳመጠችኝ ነበረ። በኋላም አይዞሽ ብላ ከጎን ሆና እውነትም እስካሁን እያገዘችኝ ልጆች አልባሌ ቦታ ላይ ሲወድቁ ለመምከርም ለማገዝም ሞክራለች። አልሆናል እንጂ እነሱ በፊት የለመዱትን የቅምጥል ህይወት ስላጡ እነሱ ሊስተካከሉልኝ አልቻሉም። ግን በዚህ ሰዓት ያለችኝ አይዞሽ የምትለኝ ድንገት በአጋጣሚ የተዋወቅኳት ልጅ ሆናልኛለች። እሺ አንድ ነገር ልንገርሽ። እኔ አንድ የደረስኩበት ሚስጥር እንዳለ ወቂ። አሁን ይሄ ልጅሽ ነው፣ ባትወልጁም ልጅሽ ነው። እማዬ ሲል ነው የምሰማው። እሱን እንዴት መጉዳት እንዳለብሽ እንዳለባት ስለምታውቅ ነው አንቺን የቀረበች። ለሌላ በምንም አይደል። አልገባሽም። አንቺ አልገባሽም። ዝም ብለሽ በየዋህነት በምትሰጥሽ ሳንቲም እንዳትደለይ። ያንቺም ህይወት ተበላሽቶ የሱንም ልጅ የልጅሽንም ህይወት የባልሽንም ህይወት የልጆችሽንም ህይወት ነው የምታበላሽው። ነገርኩሽ። በቃ አንቺ በጥርጣሬ ጻርጋህ አትነግረኝም። አልገባኝም። ምን ስትይ ቀረብሻት? ምንም ብጠላው ሌላ ጉዳት እንዲደርስበት አልፈልግም፣ ግን በጣም ጠላዋለሁ። ለምን? በእነሱ ምክንያት ይሄ ስለደረሰ። ይሄ በእኛ ምክንያት አይደለም። ይኸውልሽ ይሄ የልጆችሽ ችግር የአንቺ ችግር ሊሆን ይችላል። ከአባቴ ጋር ያለሽንም ነገር አላቅም፣ አይመለከተኝም። እኔ ስለ እናንተ አይደለም። ግን እንዴት ከኔ ጠላት ጋር ምን ስትይ ተግባባሽ? እኔን ለማጥፋት ይሄን ያለ ርቀት ነው የምትሄጂው? የኔን ቤተሰብ ለመጉዳት? አንድ ሚስጥር ልንገርሽ። እሺ እኔ የኔን ወንድም ታላቅ ወንድሜን አሳብዳ ከጅብ ጋር እንዲውል አደረገችው። የጅብ መንፈስ እላዩ ላይ በደፍተራ አስርታበት በኔ በኩል እንዲያልቅ አድርጋ የወንድሜ ነጋዴ ሀብታም ነበር። አልገባኝም ደግሞ ምን ማለት ነው? አዳምጪ፣ በስነ ስርዓት አዳምጪ። የወንድሜን ሀብት ወደኛ መጥቶ በሷ ስም እንዲዞር አደረገች። የወንድሜ ሚስት እና እሷ ኃይለኛ ግንኙነት አላቸው። በዛ መንገድ ነው እኔንም አግኝታኝ በትዳር ውስጥ ታስሬ ንብረቴን በሷ እንቅስቃሴ እንዳደርግ። ለምሳሌ እኔ ውጭ ሆኜ ሳንቲም ብፈልግ እቃ መግዛት ማስጫን የምፈልገው ካለ እሷ ከዚህ ልካልኝ ነው። በሷ ቁጥጥር ስር እንድሆን አደረገችኝ። ሳንቲሜን በሙሉ በሷ እጅ እንዲሆን አደረገች፣ ንብረት በሙሉ። ገባሽ አይደለ? አሁን ይሄን በሚስጥር ነው ምነግርሽ። ይሄንን ልጅ እንዴት መጉዳት እንዳለባት እየጠነሰሰች ነው። አንቺን መጠቀሚያ እያደረገች ነው። ወቂያት። ገባሽ አይደል? አንቺ ይሄን ወቂ።
ይሄ ልጅ ማጣት ትፈልጊያለሽ አንቺ ልጆችሽ ማጣት ትፈልጊያለሽ አይ አልፈልግም በቃ ስለዚህ አንቺ በሚስግንነት ተንተናሽ በየሱንም አባት አጣሽው ብቻሽን ቀረሽ አይደለ እንደዚህ አይነት ቦታ ተደብቀሽ ስላየውሽ ነው ተከታትዬ እሱን ይዤ የመጣሁት አሁን ይሄን ነገር ካወቀ እኔ ነፃ የሚያወጣበት ነገር ደግሞ እኔ ራሴ እነግረዋለሁ ነፃ ያወጣኛል ወንድሜንም ነፃ ማውጣት አለብኝ ከእንደዚህ አይነት ነገር ውስጥ ነፃ ማውጣት አለብኝ እኔ በማናቀው ነገር ውስጥ ነው በሁለት ሴቶች ምክንያት በወንድሜ ሚስትና በኔ ሚስት ማከል ይሄን ሴራ ሆኖ አንቺንም እዚህ ውስጥ ነገር ሊከቱሽ ነው ሲጀመር አልገባኝም ባሌልም ለማለየት እሷ ሴራ ውስጥ አለችበት ማለት ነው የለሽበትም እሱ አንቺ ከሷ ጋር ከጀመርሽ ጊዜ ጀምሮ ሌላ ጥንስስ ውስጥ ነው የምትከትሽ ለህይወትሽም ያሰጋሻል እንግዲህ ሲጀመር አንቺ ይልሽ እኛን ለማጥፋት እኔንም እናቴንም ሙሉ ወንድመቴን ለማጥፋት ፕላን ስላለሽ ነው ከሷ ጋር የተባበርሽ እዚህ እንደማያቅ ሰው ለማልቀስ ምንም እንዳልተፈጠረ ሳቱኝ ሲጀመር ክፋት ስላለብሽ ነው ወርደሽ እዚህ ቤት የደረሽው ምን የመሰለ ቤት እንደነበረሽ ሁለታችንም እናውቀዋለን ይሄ የቤተሰባችን ታሪክ ነው እናውቀዋለን ከምን ህይወት ወርደሽ እኔ እንደውም እንደዚህ አይነት የወደቀ ቦታ አገኝሻለሁ ብዬ አላሰብኩም እንደዚህ አይነት ክፋት ውስጥ ተመልሰሽ ትገቢያለሽ ብዬ አላሰብኩም አባቴም ድጋሚ ጥሎሽ ሄደው እየሰራሹ ነገር ያረግሹ ነገር ስላማረረው ነው የሚሆነው ይውላችሁ እኔ አሁን እናንተ ዝባዝንኪስ መግባት አልፈልግም የቤተሰብ ታሪክ ሊኖር ይችላል አለመግባባት ሊኖር ይችላል ውድ ቤተሰቦች ከኔ እናት በኋላ ነው እሷን አግብቶ አባቴ ወልዶ ሲኖር የነበረው ለምን ጥሏት ሄደ ለምን የሚለው ራሱ ሌላ ጥያቄ የሚፈጠር ነገር ነው ምክንያቱም ሀብቱን ነው ጥሎልሽ ሄደው ሙሉ ነው የነበራችሁበትን ቤት ላንቺ ትቶ እንደሄዳ አቃለው ያን ቤት ምን ታረጊ ሸጠሽ እዚህ ወረድሽ ይጀመር ራሱ ምን አይነት እንትንስ ብትገቢ ነው ስንት አመት ሆነሽ ለነገሩ ከሷ ጋር ከተዋወቅሽ ንገሪኝ እስቲ እርግጠኛ ነኝ ገና ከተዋወቁ ሳምንት ማይሆናቸውም አጥንታ ነው ይልክ አንድ ፖፖ ላይ እንቀመጣሉ እኮ የሚገርም ነገር እኮ አያቸዋለሁ ከታተላለኝ እኮ እኔ የኔ ሰራተኞች በሙሉ ለሁለት ልጆች ተከታተላችሁ ንገሩኝ ያለችበት ብዬ ነበር መጨረሻ ላይ እዚህ ቤት እንደምትመጣ አሁን እሱን ስንት ቦታ ቀጥሬ አጉላልቼው ስንት ቦታ እንዳመጣሁት እኔ ራሴ ስራ እየተጉላላብኝ እንደሆነ ነው የምነግርሽ ላንቺም ለህይወትሽ ጥሩ አይደለም አንቺም ከደዚህ አይነት ህይወት ውስጥ ውጪ ስለምን እንደምታወሩ ጭራሽ አልገባኝም እንደማያቃቱኝ አቅሻለሁ አንቺ ምን አይነት ክፉ ሰው እንደሆንሽ ምን አይነት ጨካኝ እንደሆንሽ ስለማቅ እንደዚህ ማስመሰሉ ይባል ለምን ከናንተ የበለጠ ካንተና ከናንተ የበለጠ ጨካኝ አለ እዚህ ምድር ላይ እናቴ ኩትታሽ ነው ይኖር አይ አንቺ ነሽ ትለቁኝ እንደሆነ ልቀቁኝ ካናቴ ይወረዱ ይሄው መጣልሻ እንትንሽ እንደ ምስኪን ስትጮቻ አንሸወድም ስንልሽ ወደ ዋናው ማንነትሽ ገባሽ አይ በቃ ይበቃል ምንም ይበቃኝ ሸቻችሁ ባለፍኩበት በተቀመጥኩበት ቤት መጣችሁ አትነዝንዙኝ አንቺ ቆይ አንድ ሲጀመር ሴራው ላይ ምን ስትገባሽ እንደዚህ አይነት ሴራው ውስጥ መጉዳት ትፈልጊ ምን እኔ ለመጉዳት ነው ማንን ለመጉዳት ነው አልገባም ገብተሻል ይሄኔ የሆነ ነገር አርጋችኋል ተባብራችሁ በጭራሽ እሷን ደግሞ አንገቷን ይዤ አመጣትና እዚህ ፊት ለፊት አመጣልሽና ታወሪያታለሽ አንቺም ታወሪያለሽ እሷም ታወሪያለሽ እሷ ራሷ ትመጣለች እዚህ ተልከስከሳ መምጣት አይቀርም የሰራችሁት ሴራ ምን አይነት አውሬ እንደሆነች ምን አይነት ባዳም ልኮ እንዳለባት አቃለሁ ምን ስትይ ከሷ ጋር ትነካከያለሽ እኔ ጉዳን ስላወጣሁት እኔ ለመጣል መታረገው ነገር ይኖር እሱ ላይ በመሳተፍሽ ደግሞ የእጅሽም መታገኝ ነው የሚሆነው ምቾትና ቅንጡነትን በመገንባት የሚታወቀው ሪያሊቲ ሪል ስቴት ለመኖሪያም ሆነ ለኢንቨስትመንት ምቹ በሆነው በቦሌ ደንበል ሳይታችን አፓርትመንታችንን ጨርሰን ለማስረከብ ከጫፍ ደርሰናል ይህ አፓርትመንት በውስጡ ጂምናዚየም ስቲምና ሳውና የተንጣለለ ፓርኪንግ እንዲሁም ሰፊ ሆነ ቴራስ የያዘ ሲሆን በ20% ክፍያ ብቻ የግሉ ያድርጉ ለበለጠ መረጃ በ0924 46 73 10 ይደውሉልን ሪያሊቲ ሪል ስቴት to deliver the truth እንጀራ እናቴ ነሽ ብዬ መታውሽ ነገር የለም አልሰማኸኝም እኔ እንደዚህ አንተ ታውራው ዝባዝንኪ ውስጥ አልገባውም ገብተሻል እርግጠኛ ነኝ ምን ወይ ቀድመን ደርሰን ነው ስራቱን ይደርሽበታል እኮ ካንቺ ጋር እንደምትገናኝ እንደዚህ እንደማስታወሻ የጻፈቻትን ነገር እኮ ወስጄ አንብቤ ደንግጬ እኮ ነው ማስጠንቀቂያ ሰጥቶት አልገባኝም አዳምጪ የገዛ ባሏ ነው ከሱ ምንም የሚያመልጥ ነገር የለም አንድ ነገር እሱን ልታሳብዱት እንዳሰባችሁ አታቂም ጭራሽ እዚህም ደርሰሽልኛል ምንም ለማሳበድ እንታልጣው አንገት ቢለፍተሽ ተጫወትሽብና ቢቀር ጽፋችኋል ትንሹንም ህመም ላይ እንደምትዩ እናትየው ላይም አባትየው ላይም የጻፋችሁት ታዲያ የሱን አባት ስም እስከ ስሙ በምን አወቁ የህፃኑ የወንድምን ስም በምን አወቁ እናትየውን ስም በምን አወቁ
የሷ አባት ማለት እኮ የኔ ባል የልጆች አባት ነው። በምን አወኩኝ? አንቺንስ በምን አወኩ? በምን ተከታተልኩ? እሷን ከኋላ እየተከተልኩ መኪና እየቀየርኩ እየተከተልኩ ሲጀመር ከኔ ጋር ጸብ ስላላት እንደ ቤተሰብም ስለምጠላን የተሻለ ነገር ላይ ስላለን እንደምጠይን አውቃለሁ። እንደዚህ አይነት ነገሮች ግን ትገበያለሽ ብዬ አስቤ አላውቅም። ለዚህ ደግሞ የእጅሽ የምታገኝ ነው የሚሆነው። ዋጋሽንም ትከፍያታለሽ። አንድ ነገር ቤተሰቤ ላይ ቢደርስ ካንቺ ራስ አልወርድም። ሰማሽኝ አይደል? አባቴም ይሁን እናቴ ላይም ይሁን ወንድም እህቴ ላይ አንድ ነገር እንኳን ከእናቴ እና ከአባቴ የሚወለዱት ላይ ካንቺ የተወለዱት ልጆች ላይ አንድ ነገር ቢደርስ ባንቺ ጦስ ምክንያት የእጅሽ የምትከፊ ነው የሚሆነው። ተቆርቁረህላቸው ነው ፈልጋቸው ነው። አንቺ እኮ ነሽ አጣላሽ ነው ያራራቅሽን። ሲጀመር ከኛ ጋር እንዳይሆኑ ምንስ ሲፈልጉና ይጡና መጥፎ ነገር እያወራሽ ወንድሞች እኮ ናቸው። የስጋ ዛሬ ነው ወንድማቸው ወንድም ሆናቸው የታወቀ። ከዚህ በፊትም ናቸው ሁለቱም ከኛ ጋር እንዲጣሉ እንደዛ እንደ አውሬ እንዲያዩን ያረክሽው የገዛ ልጆችሽን አንቺ ነሽ። ምን አይነት ጨካኝ ብትሆኚ ነው? ንገሪኝ እስቲ ምን አይነት ጭካኔ ነው? ስለምን እንደምታወራ አሁንም ምንም ሊገባኝ አልቻለም። እኔ ነኝ ወይስ እናንተ ናችሁ ጨካኞች? እያወቅሽ ይኸውልሽ፣ ሰው እያወቀ ደብቆ እንትን አይልም። እኔ ትልቁ ሚስጥር ዱብዳውን ነግሬሻለሁ። አንቺን የምትረዳሽ የኔ ባለቤት ናት አልኩሽ። ስለዚህ በምን ምክንያት አንቺ ጋር መጣች? እንዴት ልትረዳች ቻለች? ይሄን በሙሉ ግልጽ አታርጊው እኮ በምን ምክንያት ምን ማጋባሚ ተዋወቀ? ምን አርጋ? ቆይ እሺ፣ ለምንስ የሱን ቤተሰብ በጽሁፍ ያዛችሁ? እንደምታየው እኔ ቤት ውስጥ ምንም ጽሁፍ የለም። እሺ፣ ተባባሪ ሆነሻል። ይዛሽ የምትሄድበት ቦታ አለ። ያንን ቦታ ደግሞ እኔ ራሴ ደርስበታለሁ። ይኸውልሽ የትም ሄድሽ ጥሩም ቦታ ሄድሽ መጥፎም ቦታ ምንም ቦታ ባድምነትም ይሁን ምንም ነገር አንድ ነገር አልኩሽ። በእኔ ስጋ ዘመድ ላይ የምለው ወንድም እህቶች የምላቸው ላይ አንድ ነገር ቢደርስ አለቅሽም። እስከዛሬ እኔ የቤተሰብ ጸብ ላይ አልገባም ብዬ ውድ ቤተሰቦች ይሄን የቤተሰብ ችግር ስለሆነ እንደ የቤተሰብ ጸብ ላይ አልገባም ብዬ ወደ ኋላ ሸሽቻለሁ። ከአባቴ ከሚወለዱ ወንድም እህቶች አጣልተሽኛል። እኛ እንዳይፈልጉ አድርገሻል። ልጆችሽም ከፈለጉ አሁን ይምጣ አይመለከተኝም። ግን አነቄ የምታውቂውን እውነት የምታወሪውን ይሆናል። የእሱ ሚስት ጋር ደግሞ አንተ ሳይሆን ራስሽ ትደውይላትና እዚህ ቤት የምትመጣበት ነገር ይኖራል። ዛሬ ይህን እውነት ሳላቅ ከዚህ ቤት አልሄድም። እሷንም አንቂያት እያንዳንዷ ቤተሰቤ ላይ የሰራችሁትን ሴራ የምታወጧት ይሆናል። ተባብራችሁ እንደሰራችሁት ተባብራችሁ ተወጣላችሁ። እኔ ያለው ሳይሆን እኔ ከሄድኩ በኋላ ደውላችሁ ሌላ የሚመለከተኝ ነገር የለም። ትምጣ አንተም ትኖራለህ። አንተ ራሱ ማን እንደሆንክ በምን አውቃለሁ? በኋላ ያውላ ሰው ይዤ መጣት በምክንያት ነው። አይመለከተኝም። በግልጽ ማቀው ይሄ ነገር ነፃ ሲሆን አሁን ባለው አንተም አንደኛ ተጠርጣሪ ነው። ወዴትም አትሄድም። ዛሬ እኔ ካልፈቀድኩልህ ከኋላ ያላችሁ ተዘጋጁ። ማንም ከዚህ ቤት አይወጣም። እያንዳንዳችሁ ትመረመሯታላችሁ። አንቺም ደግሞ ላረክሻት ነገር እያንዳንዱ ዋጋሽ የምትከፊ ነው የሚሆነው። ሰማሽኝ አይደል? ሰማሻ? እኔ ህይወትን እንደዚህ አይነት ደረጃ ላይ በግልጽ እንነጋገር። እንደዚህ አይነት አደጋ ላይ የነበረውን ላይፍህን ታደኩኝ እንጂ ይሄንንም ጀርባህን አላቅም። ምን እንደው ምን በለው። እኔ አሁን ሌላም ስራ አለኝ። ወደ ሰላም ሄዳለሁ። አንድ ነገር ልንገር፣ አንተም የሷ ተባባሪ እንዳልሆንክ እዚህ ሴራ ውስጥ አብራችሁ ጎትታችሁ አስገብታችሁኝ ያለመሆን ማን ትናንት እንኳን ለወንድም ያልተመለስክ ሰው ዛሬ እንዴት ነው ማመነ? ንገረኝ እስቲ። የእጅህም የምታገኝ ይሆናል ካለህበት። አንቺም ደግሞ አንድ ነገር እነግርሃለሁ። ለጥንቃቄ መኪና ውስጥ እቃ አለኝ፣ መያዝ አለብኝ። ምንም አይነት መሳሪያ የምትይዘው ነገር የለም። የእኛ ሰዎች ፈትሸው ነው የሚያስገቧት፣ አንጠልጥለው ፈትሸው ነው የሚያስገቧት። ማናችሁም ቢሆን ከዚህ ነገር አታመልጥም። ሄደ መሳሪያ ልታመጣ ነው፣ ችግር የለውም። ምንም አይነት ነገር እንዲፈጠር አልፈቅድም። ፍቃድ ያለው እንትን ነው፣ ችግር የለውም። ፍቃድ ያለው አይገልም። ማን ያለው ችግር አንተ ራሱ ምናምን ነገር አለ። እኔ ከባለቤቴ ጋር አውሬ ናት። እኔ አሁን እዚህ ላይ ቅድም ነግሬሃለሁ፣ በደንብ አንደርስታንድ አላደረከኝም። እሷ ትምጣ። ይሄ ነገር አለ አየህ አይደለ? የተጠነሰሰብን ሴራ እወቀው። ይሄን ነገር አወቀው አይደለ? ከእሷ ጋር ያለኝን ነገር እዚሁ ደግሞ በፊት ለፊት ፍቺ ማድረግ እንደምፈልግ በፊት ለፊት እዚሁ አፍርጥርጬ እነግርሃለሁ። ትምጣ። እሷ ደውይላት። ሚስጥራችሁ በሙሉ ይፈንዳል። በቃ ደውይላትና ትምጣ። በስልክ እንደምትገናኙ ባልደውልላትም አሁን ትመጣለች። መንጫ ሰዓት ትመጣለሁ ብላኛለች።
ችግር የለውም ትመጣለች። አንቺ ደግሞ ሁሉንም እውነት ትነግሪኛለሽ። ዛሬ ምንም የምንላቀቀው ነገር የለም። ሰማሽኝ አይደል? ማመስገን አለብህ። እኔ እሱን መጨረሻ ላይ አሁን ምንም ባልታወቀበት ማንንም ለማመስገን አልቸኩልም፣ ማንንም ለመወንጀል አልቸኩልም። እውነቱ እስኪወጣ እያንዳንዳችሁን ነው ማጣራው። በቤተሰብ ቀልድ የለም። እያንዳንዱ ለገባችሁበት ነገር ደግሞ እጃችሁ ካለበት ዋጋችሁ የምትከፍሉ ነው የሚሆን። እንዲህ በቀላሉ ማናችሁንም አለቅም። አብሶ አንቺ አምኜሽ አላቅም። ወደ ቤተሰቦች ሌላ ነገር ማውራት አልፈልግም። ይኸውልሽ አሁን ደውለሽ ጠሪያታለሽ፣ እሷም ትመጣለች። ሁሉንም እውነት ትነግሪኛለሽ። ገባሽ አይደል? ውጣልኝ፣ በቃ ከቤት ይውጣ። ምንም መውጣው ነገር የለም። ይኸውልሽ ምንም መውጣ የለም። ስለ ጮሽ አመመኝ ብትይ ምን ብትይ ዛሬ ይሄ እውነት ሳይወጣ አንድ ነገር የሰው ቤት አትበጥብጥ። ውጣልኝ። አትሰማኝም እንዴ? ይኸውልሽ እኔ እኮ ከአንቺ ጋር ችግር የለብኝም። አሳስታሽም ከሆነ ያረገች እኔም እዚህ ጋር ቁጭ ብዬ እሷ ስትመጣ ትየኝና ነገሩ ዱብ ይበል። በር እየተንኳኳ ነው። እንደውም መጣች መሰለኝ። እባካችሁ ካሜራውን አጥፍት። ካሜራውን ዝቅ አድርጊልኝ እባክሽ።